ረሱል ሲባል አሁን አንድ የረሱልና የነብይ ፈርቅም የጠቆመ بشريعه مستقله ራሱን የቻለ ህግ አስይዞ የሚልከው መላእክተኛ ማለት ነው ራሱን የቻለ ህግ ረሱል እንደዛ አው ኢላቀው ወደ ህዝቦቹ ማለት አው ወይም ደግሞ ነብይ ማለት ወለም ተخلو امه من نبي ማለት ነው ግልጽ ነው አንዲትም ህዝብ አግላታቀም ከምን ከነብይ يوحى اليه وحي የሚወረድለት بشريعه من قبله ከሱ በስተፊት ባሉት ነቢያቶች ወይም ረሱሎች ሸሪዓ ወይም الصلاه والسلام على رسول الله اما بعد فنواصل درسنا في هذا الكتاب ባለፈው ደርሳችን ላይ الإيمان بالملائكة ሁለተኛው من أركان الإيمان الستة ከስድስቱ የኢማን ማዕዘናቶች ውስጥ ሁለተኛውን ያያየን መጨረሻ አካባቢ ነበር ያለነው وقد أنكر قوم من الزائغين كون الملائكة أجساما የሚለውን ነጥብ ምላሽ እየሰጡ ነበር ሼኹ ረሂመሁላህ ተዓላ አንዳንድ ሰዎች መላእክቶች አካል ያላቸው አላህ የፈጠራቸው ፍጥሮች መሆናቸውን ኢንካር ያደረጉ ሰዎች አሉ እና መላእክት ማለት ብለው ራሳቸው ወደ ሌላ ነገር ተአዊል አድርገዋል ይሄ አባባል ቁርአንን ሐዲስን እንደዚሁም ኢጅማዕን የሚخልፍ ንግግር እንደሆነ የተወሰኑ የቁርአን አያቶችን ከ5 6 ማንሱ የቁርአን አያቶችን ያያየን ነበር የነበረው መጨረሻ ሐዲስ ይቀረን ነው ሰዓቱ የደረሰው وفي صحيح البخاري بصحيح البخاري ላይ በሐዲስ ማለት ነው عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال كأبي هريرة كنبي صلى الله عليه وسلم يزون ديلا إذا أحب الله العبد نبياتنا صلى الله عليه وسلم منالو الله سبحانه وتعالى عند باريا سيود نادى جبريل يتروى الله إن الله يحب فلانا فأحبه الله قالين يودوال أنتم وددوا بلو جبريل يتعرال فيحبه جبريل يودوال فينادي جبريل في أهل السماء جبريل دقمو بسماء بالبيتوج لليلوج ملائكوج ጥሪ ያስተጋባል إن الله يحب فلانا فأحبوه الله سبحانه وتعالى قال የሚባለውን ሰው ይወደዋል እናንተም ውደዱት ይላል فيحبه أهل السماء የሰማይ ባለቤቶች መላእክቶች ይወዱታል ثم يضع له القبول في الأرض ከዛ ምድር ላይ ተቀባይነት ሰዎች የሚቀበሉት መሆንን አላህ ይጥልለታል ያስቀምጥለታል ቀቡል ያገኛል ማለት አላህ ይወፍቀን ያ ጀማ ይሄ እንግዲህ ከአላህ ነው ማለት ለአንድ ሰዎች እንግዲህ እንዲህ ናቸው አላህ Subhanahu Wa Ta'ala ይታረቃቸው ከሱ ጋር ግንኙነታቸውን ያሳመሩ ሰዎች ምድር ላይም የሱ ባሮች የአላህ ባሮች ይወዷቸዋል ይቀበሏቸዋል ማለት ነው وفيه ايضا عنه አሁንም በዚሁ በቡኻሪ ላይ ማለቱ ነው እንግዲህ አንሁም የሚለው ከአቢ ሁረይራ በተወራ ዘገባ قال النبي صلى الله عليه وسلم ነብያችን እንዲህ አሉ اذا كان يوم الجمعه የጁምዓ ቀን ሲሆን كان على كل باب من ابواب المسجد الملائكه ከመስጂድ በሮች
በየበሩ መላእክቶች ይኖራሉ አሉ يكتبون الأول فالأول እነዚህ መላእክቶች መጀመሪያ የገባውን ከዛም ቀጥሎ መጀመሪያ ከዛም እንዲህ እያለ የሚገባውን ሰው ይጽፋል እንግዲህ ቀድሞ መስጂድ ቀደም ብሎ መግባት ያው በሌሎች ሐዲሶች እንደመጣው አወለ ሰዓ ላይ የገባ ሰው በቀራ እንደሰጠነው እንዲሁ ደግሞ ዝቅ እያለ ሲሄድ ሙከት ምን እያለ እንቆላል ዶሮ የሚባሉ ደረጃዎች አሉ ሰውየው አጅሩ ቀድሞ በመጣው ልክ አጅሩ ጨፍ እንደሚጨምርነትና ያው ዘግይቶ ሲመጣ በዛው ልክ አጅሩ እንደሚቀንስ እና መላእክቶች ይጽፋሉ መጀመሪያ የገባው አቴንዳንስ ማለት ነው እኛ አቴንዳንስ ነው የሚገባን አይደል በጊዜ የገባ በስሪያ ቤት አቴንዳንስ ቶሎ ይያዝልናል ይሄኛው አቴንዳንስ ያንጓ ወረቀቱ ሊጠፋ ይችላል ይሄ ግን አይጠፋም አቴንዳንስ መጀመሪያ የገባ ተብሎ ይያዝልናል فإذا جلس الإمام طوى الصحف إمامه ግን ለኹጥባ ሲቀመጥ ሚንበር ላይ ወጥቶ صحفون مزغبون يتقللون وجاءوا يستمعون الذكر ذكر ሊያዳምጡ ይመጣሉ አሁን እነዚህ እንግዲህ ማን ነው እየተናገሩ ያሉት ረሱል ሰለላሁ ዐለይሂ ወሰለም መላእክቶችን ማለት በዝመል ይሄ ሐዲስና ካሁን በፊት ያየናቸው የቁርአን አያቶች ሊሉ ነው እንግዲህ ሼኹ መጨረሻ ሲያጠቃልሉ وهذه النصوص እነዚህ ማስረጃዎች صريحات ግልጽ ያደርጋሉ في أن الملائكة أجسام መላእክቶች ጅስም ያላቸው አካላቶች እንደሆኑ ግልጽ ያደርጋሉ لا قوى معنوية ይሄ ዛት የሌለው የማዕና ኃይል ሳይሆኑ አካል ያላቸው ናቸው በርካታ የቁርአን አያት አይተናል ካሁን በፊት كما قال الزائغون زائغዎች ከሐቅ የተመሙ ሰዎች እንዳሉት አይደለም وعلى مقتضى هذه النصوص اجمع المسلمون እነዚህ ማስረጃዎች በሚያስፈርዱትም ሙስሊሞች ተስማምተዋል ማለት ነው መላእክቶች አላህ Subhanahu Wa Ta'ala የፈጠራቸው ፍጥሮች ናቸው እንጂ ይሄ የተደበቀ የመልካም ነገር ኃይል ነው ብለው ነበር የተረገው እንጂ የሆነ አካል አይደለም መላእክት ያሉ አካላቶች ላይ ምላሽ ነው ይሄን ሁሉ ማስረጃ ያመጡት ሼክ መሐመድ ኢብኑ ሷሊህ አልዑሰይሚን ለነሱ እንግዲህ ለገባው ያው ይገባዋል ብለህ ሰው መቼም አንድ አንቀጽ ይበቃዋል ያው እንግዲህ የማይገባው መቼም ኪታቡን ቢሞላ ያው الإيمان بالملائكة بز أتناكن قطعيو الإيمان بالكتب ሶስተኛው መሆኑ ነው እንግዲህ هذا من أصول الإيمان من أركان الإيمان الستة ከእምነት መሰረቶች ውስጥ የምናየው ሶስተኛው ክፍል በመጽሐፍቶች ማመን የሚባለው الكتب جمع كتاب كتب የሚለው ኪታብ ለሚለው ብዙ ቁጥር አመልካች ነው كتب መጽሐፍት እንደማለት ነው ኪታብ መጽሐፍ ማለት ነው ኪታብ የምንለው بمعنى مكتوب كتب እንግዲህ በምን መልኩ ነው መክቱብ የተጻፈ እንደማለት ተጽፎ የተሰበሰበ ነገር ብዙ ነገሮችን በውስጡ ሰብስቦ የያዘ ስለሆነ ነው كتب የተባለ ይላል والمراد بها هنا በእነሱ የተፈለገው بها የሚለው ቃል ጀምዕ ስለሆነ ያወራን ያለነው በሷ ከመንን በእነርሱ ብንል የተሻለ ትርጉም ይሰጣል በእነዚህ መጽሐፍ የተፈለገው ሁና ዝቦታ ላይ الكتب التي انزلها تعالى ነው የሚለው انزلها الله تعالى እንደማለት على رسوله الله سبحانه وتعالى በመለክተኞቹ ላይ ያወረዳቸው መጽሐፍቶች ነው የተፈለገው رحمة للخلق እንግዲህ መጽሐፍ ያወረደው አንዱ ጥቅሙ ምንድነው ለፍጥሮቹ እዝነት ብሎ ማለት ነው እዝነት አላህን ተገዙ ይብሏል
እንዴት እንደምንገዛ ደግሞ አላህ Subhanahu Wa Ta'ala መጽሐፍ አርዶል ወሂዳየተ ለሁም እነሱ ለፍጥሮች ቀና መንገድ ይመሩ ዘንድ ለነሱ መመሪያ ይሆን ዘንድ ማለት ነው ለይሲሉ ቢሃ ኢላ ሰዓደቲሂም ፊ ዱንያ ወልአኺራ ወለድልኝነታቸው እንዲደርሱ በዱንያም በአኺራ ያው መቼም ዲን መያዝ ለአኺራ ብቻ አይደለም የሚጠቅም ለዱንያውም ለአኺራውም ይጠቅም من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ምናልባት እኛ የምንለካበት ሰው መቼም ዱንያ ሐያተን ጠይባ የሚለካበት መንገድ የተለያየ ሆኖ ሊሆን ይችላል ወይ ብዙ ገንዘብ ሲኖረው ወይ ቤት ሲኖረው መኪና ሲኖረው ሊሆን ይችላል የሰዎች መለኪያ አይሆን ሐያተን ጠይባ እንግዲህ አላህ Subhanahu Wa Ta'ala ከኢማን ጋር ሲገናኝ ነው ሐያተን ጠይባ የሚገኘው እንጂ ሰኪና ታሳጣህ ሀብት ሰጥቶ እርካታ ካጣ ይሄ ሐያተን ጠይባ አይባልም አላህ Subhanahu Wa Ta'ala በኢማን ምክንያት ብዙ ሰዎች ገንዘብ ያላቸው ንብረት ያላቸው የሚበላ የሚጠጣው ተርፎ ራሳቸውን ያጠፋሉ እንደው እኛ አካባቢ እንኳን ችግሮት ነው ኑሮ መረጥ ነው ሊባል ይችላል ይሄም ወልቷቸው ለምን ያው እንግዲህ ሩህ ነፍስያ ማግኘት ያለባትን ስላላገኘች ማለት ነው ስለዚህ ለዱንያም ለአኺራም እድለኛ የሚሆናቸው የሚያደርጋቸውን እዛ እንዲደርሱ አላህ Subhanahu Wa Ta'ala ለነሱ ከማዘን የተነሳ ለነሱ ሂዳያ ይሆን ዘንድ መጽሐፍ ያወረዳቸው መጽሐፍ ናቸው ኩቱብ የሚባሉት والإيمان بالكتب يتضمن 4 أمور በመጽሐፍት ማመን ስንል እንግዲህ 4 ነገሮችን አካቶ ይይዛል በመጽሐፍት ማመን በመጽሐፍቶች ማመን አላህ Subhanahu Wa Ta'ala ባወረዳቸው ኪታቦች ማመን 4 ነገሮችን በውስጡ አካቶ ይዟል الأول አንደኛው الإيمان بأن نزولها من عند الله حقا አንዱ እሱ ከአላህ መውረዳቸው ሐቅ ነው ብሎ ማለት እንዳትጠራጠር ማለት አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين لا ريب فيه أنه منزل من عند الله كالله ለመውረዱ ጥርጣሬ የለውም ብሎ አላህ Subhanahu ምንም አያጠራጥር ከአላህ ለመውረዳቸው ትክክለኛ መሆኑን ማመን ነቢያቶች የጻፏቸው ወይም የሆነ ነገር ያደረጓቸው እንዳልሆነ ማረጋገጥ ይሄ አንዱ ነጥብ ነው الثاني ሁለተኛው الإيمان بما علمنا اسمه منها باسمه ከነዚህ መጽሐፍቶች በስም ያወቅነውን ከነስሙ ማወቅ በስሙ ማወቅ በስም የተነገረንን ለምሳሌ ቁርአንን ይመስል الذي نزل على محمد صلى الله عليه وسلم በነብዩ መሐመድ ላይ የተወረደው ቁርአን ወከተውራቲ ማለት ነው ተውራትን ይመስል التي أنزلت على موسى صلى الله عليه وسلم عليه السلام ሁለቱም ይቻላል والإنجيل إنجيل الذي أنزل على عيسى عليه الصلاة والسلام والزبور زبور نزل كده أرادته على الذي أوتيه داود عليه السلام صلى الله عليه وسلم نزي بسم درجة يتجلسون أشوا كالنسماتشون نمنالن وأما ما لم نعلم اسمه سمون ما ناكو كهنا فنؤمن به إجمالا الله ለመለክተኞች መጽሐፍ አውርዷል ብለን በጥቅሉ እናምናለን ማለት በስም ደረጃ የመጣው ከነስሙ በጥቅሉ የመጣው ነው በዛ መልኩ አቤት ይተከሳል አለ የቤት ቦታ ለቅሶታል ሶፊ ኢብራሂም አሙሳ ተብሎ ተተከለ ኢብራሂም ሱሁፍ በሚል መጥቷልና እሱም እዙ ተጠቅሷል ይመጣል ኢንሻአላህ الثالث ሶስተኛው ነጥብ ሶስተኛው በኪታቦች ስናም ልናውቀው ልናምንባቸው የሚገቡ ነጥቦች ሶስተኛው تصديق ما صح من اخباره صحيح ሆኖ በእነዚህ መጽሐፍ
ግልጽ ሆኖ ትክክል ሆኖ የመጣውን ነገር እውነት ነው ብሎ መቀበል صحيح ሆኖ የመጣው እውነት ነው ብሎ መቀበል ሐቅ ነው ብሎ መቀበል ለምሳሌ ከአخبار القرآن የቁርአን ንግግሮች ይመስል ሁሉም ሐቅ ናቸው ማለት ግዴታ መሸከክም ተወቁፍም ከኢማን ያስወጣል አንዳንዴ እኛ አቅላችን ላይደርስበት ይችላል የሚነገረው ንግግር ተፍሲር ስንቀራ ወይም ሲያስቀሩ የሚነገረው ንግግር የኛ አቅል በላይ የሆኑ ነገሮችም ሊነገሩ ይችላሉ የምናውቃቸው የደረስንባቸው ነገሮች ሊነገሩ ይችላሉ ያልደረስንባቸው ማናውቃቸው ነገሮችም ሊነገሩ ይችላሉ ስላላወቅናቸው ስላልደረስንባቸው ጉዳዩ ሐቅ አይደለም የሚል ነገር እንዳያመጣብን ማለት ነው ያላህ ንግግር ሁሉም ሐቅ ስለሆነ ስለዚህ አخبار القرآن ሙሉ በሙሉ እውነት ነው ብሎ መቀበል واخبار ما لم يبدل او يحرف من الكتب السابقه ካለፉት መጽሐፍቶች ያልተቀየረ ያልተለወጠውን በሌላ ያልተለወጠውን እውነት ነው ብሎ መቀበል ለምሳሌ ተውራት አስሉ አሁን ያለው እጅ ገብቶበታል የሰው እጅ ገብቶበታል ብዙ ጊዜ የተቀየረም አላልቅ ብሏል መሰለኝ በየጊዜው ነው የሚላወጥ አዲስ መጽሐፍ ቅዱስ እየተባለ አሁን ምርጥ የሆነ መልኩ ተዘጋጅቷል ይባላል ምን አይነት ያላህ ቃል በየጊዜው ይታደስ እጅ እየገባበ የሰው እጅ እየገባበት ይቀየራሉ ይፈልገቱን ይለውጣል ያልተቀየረው የአላህ Subhanahu Wa Ta'ala ተውራት ንጹህ ተውራትም እንጂልም በዛ ንግግሩን እውነት ብሎ መቀበል የአላህ ቃል ነው ማለት ነው ያን ይሄ ሶስተኛው ነጥብ الرابع አራተኛው العمل መስራት بأحكام ما لم ينسخ منها ባልተሻረው ፍርድ መስራት ደግሞ ይተበቅብናል ባልተሻረው ፍርድ አላህ Subhanahu Wa Ta'ala አንዳንዴ የሆነ ህግ አምጥቶ ለተወሰነ ጊዜ አቆይቶ ትሽረዋል ለህክመት ባሊغة يستحق عليها الحمد ምስጋና የሚገባበት የሆነ ጥበብ አለው አላህ Subhanahu Wa Ta'ala ما ننسخ من آية أو ننسها نأتي بخير منها أو مثلها الله سبحانه وتعالى እንዲህ ነው የሚለው ስለዚህ የሆነ አንቀጽ በሌላ ነገር በተሻለ ያ የመጣበት መጀመሪያ መጣው ለሆነ ህክማ ነው ሲቀይረውም ለሌላ ዓላማ አላህ የተሳሱቱ ረስቶ የሚባል ነገር አላህ Subhanahu Wa Ta'ala وما كان ربك نسيا የለም والرضا لببلو العمل بأحكام ما لم ينسخ منها كنزم مصحفوች ባልተሻረው ሁክም መስራት የአራተኛው ነጥብ ነው والرضا والتسليم به በሱ ደግሞ መውደድና እጅ መስጠት በተሻረው ማለት ነው سواء فهمنا حكمته ጥበቡን ብንረዳም አላህ Subhanahu Wa Ta'ala ለምን እንዳወረደው በምን ምክንያት እንደሆነ ህክማው ቢገባንም ብንረዳው ወይም لم نفهمها ባንረዳት ማለት አላህ Subhanahu Wa Ta'ala የሆነ ህግ ሲያመጣ የሆነ ነገር ሲያዘን ህክማው ሊገለጽልን ይችላል አንድ ወይም ላይገለጽልን ይችላል ህክማው ተገልጾልን የምንሰራበትን ምክንያት አውቀነው ብንሰራም ህክማውን ሳናቅ ግን አላህ ስላዘዘን ሁለቱንም መስራት ለሁለቱም ሪዳና ተስሊም መኖር አለበት እጅ መስጠትና መውደድ መቻል አለበት العمل بأحكام ما لم ينسخ ባልተሻረው ነገር ስንሰራ መውደድ እጅ መስጠት አለብን
ጥበቡ ቢገባንም ባይገባንም ማለት ለምሳሌ አንዳንዴ የሐጅ ዑምራ ተግባራቶች አንዳንድ ስራዎቹ ህክማዎቹን ቶሎ ላደርስባቸው ትችላል ለዚህ ሰዎች የሚያነሱት ነገር ይሄ ጠጠር ሲወረወር ምን ሲል ግን እንደው ምንድነው ባልወረወስ እንደዚህ አይነት ሰው አንዳንድ ሰው እንደዚህ ይላል ማለት ምን በቃ ጠጠር አይወረወስ እዛ ዘህማ አለ ሰው ይጋደላል ይሞታል ይሄ ቢቀርስ ምናምን አልታየኝም ህክማው ይላል ይታየ ህክማው ይታየም ብቻ ነው መሰራ ማለት ነው እኛ እኮ ብዙ እኮ ህግጋቶች ህክማውን ያልደረስንባቸው ብዙ ነገሮች አሉ ግን ለትልቅ ዓላማ ነው አላህ Subhanahu Wa Ta'ala ያመጣው ስለዚህ ሶላት ሰግድ ሶላት ምናልባት ለሰውነትም ጥሩ ነው እንደዚህ ያደርጋል እርካታ ያመጣል ልትል ትችላለህ የሆነ ኢባዳ አንስተ ጥበቡን ልታወራ ትችላለህ አንዳንድ ኢባዳዎች ደግሞ ህክማው ምንድነው ስትል እኔ ምን ያውቃለሁ በቃ ህክማውን ብታቀውም ባታቀው መውደድና መቀበል በመጽሐፍቶች ማመን ከሚለው እምነት ውስጥ ይካተታል ማለት ነው ፈይምቱ ተረድታችኋል ይሄ ነው وجميع الكتب ለበበሉ وجميع الكتب السابقه ያለፉት መጽሐፍቶች በአጠቃላይ منسوخه بالقران العظيم በቃ ተቀለል ያለ ፋይዳ ተነገራቸው በታላቁ ቁርአን ተሽረዋል ይሄ ሊታወቅ ይገባል ያለፉ መጽሐፎች በጊዜያቸው አገልግለዋል ቁርአን እስኪመጣ ድረስ ቁርአን ሲመጣ ግን ተሽረዋል ይሄ መታወቅ አለበት እዚህ አንድ ሰው አሁን በተውራት በእንጂል እሰራለሁ እኔ ያልተበረዘው ተውራትና እንጂል አለ በቃ አላህ ቃል ነው ብላችሁ ይልቁ እንጂልም ተውራትም ምንም እጅ ያልነካው ንጹህ ተውራት አለ በዛ ሰራለሁ በቃ እኔ ሙስሊም ቢል አይችልም ቁርአን ሲወርድ የነሱ ያገልግሎት ዘመን አልቋል በቃ አላህ እስከዛ ነው ያገልግሎት ዘመን ያደረገው ያገልግሎት ዘመኑ የተራዘመው እስከ መጨረሻ ድረስ ቁርአን ብቻ الكتاب والسنه ማለት ያለፉት ኪታቦች ግን አንዱ እስኪላክ አንዱ ነው የሚያገለግለው قال الله تعالى وأنزلنا إليك الكتاب بالحق ودانت مصحفتنا وررنا كتاب القرآن مصدقا لما بين يديه ከበስተፊቱ ያሉትን መጽሐፎች የሚያረጋግጥ ሲሆን እውነት የሚል ማለት ነው لما بين يديه من الكتاب ከመጽሐፍ ከፊት ለፊቱ ያሉትን እነ ተውራትን እነ እንጂልን የሚያረጋግጥ ሲሆን ወዳንተ መጽሐፍትን አወረደ ومهيمنا عليه በነሱም ላይ ወይም በዛ በኪታብ ላይ ተጠባባቂ ሲሆን ወይ የሚፈርድ የሚዳኝ ሲሆን ሙሃይሚን ማለት ይጠባበቃል ያንን ነገር ተቆጣጣሪ ማለት የሚቆጣጠር ለምሳሌ ተውራታቸው ላይ የሆነ ነገር ቢያስገቡ ቁርአን ያጋልጣቸዋል ማለት ነው ቁርአን ረሱል ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሲፈት ሳይቀር ተውራት ላይ እንዳለ ተገልጿል ቢያወጡትም ቁርአን ገልጣቸዋል ተቆጣጣሪያቸው ነው ሙሃይሚን ነው ወሙሃይሚነን አለይ ያንን ይቆጣጠራል ፍርድ ይሰጣል ማለት ነው አይ ሐኪመን አለይ እነሱ ላይ ፈራጅ ሆኖ ማለት ነው ሙሃይሚን بمعنى حاكم እየተረጎሙት ነው وعلى هذا በዚህ መሰረት فلا يجوز العمل መስራት አይበቃም بأي حكم من أحكام الكتب السابقة በየትኛውም ፍርድ ቢሆን በማንኛውም ብይን ባለፉት ፍርዶች በዛ መስራት አይቻል إلا ما صح منها لببل መስራት የሚቻለው إلا ما صح منها ከነዛ መጽሐፍት መሆኑ የአላህ ቃል መሆኑ በግልጽ ሶሂህ ሆኖ የመጣና وأقره القرآن تقرير ያደረገው ያረጋገጠው ያልሻረው ካልሆነ በስተቀር እዚህ አንዳንድ የኮመን እነሱ አለል ኪታቦችም እንደ ህግ የሚጠቀሙበት አሁን የረሱል ሰለላሁ ዐለይሂ ወሰለም
ኡመትም ይሄ ቁርአንም ህግ አድርጎ የቀጠለው ነገር ካለ ይሄ የጋራ ነው ማለት ነው። ከዛ ውጭ ግን ያ መጽሐፍ ያላህ ቃል ነው በሚል በዝርዝር መስራት አይፈቀድም። እኚህ አራት ነገሮች እንግዲህ ኢማን ቢልኩቱብ ስንል አራት ነገሮችን በውስጡ ታሳቢ መደረግ ይኖርበታል እያሉ ነው። እንደ መጨረሻ ወልኢማኑ ቢልኩቱብ ያጠር አድርገው እየቋጩልን ነው። በመጽሐፍቶች ማመን يثمر ثمرات جليلة ብዙ ፍሬዎች ወይም ጥቅሞችን ያስጠቀማል ወይም ያፈራል። ብዙ ፍሬዎች አሉት። በመጽሐፍት ሲያምን አንድ ሰው ምን ጥቅም አለው ከተባለ ለምሳሌ አልአወሉ የመጀመሪያው አልዕልሙ ልብበሉ በመጽሐፍት ሲያም አልዕልሙ بعناية الله تعالى بعباده አላህ Subhanahu Wa Ta'ala ለባሮቹ የሰጠውን ትልቅ ትኩረት እንዲያውቅ ያደርጋል። ለባሮቹ ኢናያ ለባሮቹ ትልቅ ትኩረት መስጠት ትልቅ ቦታ መስጠት መጽሐፍት ለነሱ እንዳይቸገሩ ኢባዳ በትክክል እንዳደርጉ ማውረዱ حيث أنزل لكل قوم كتابا يهديهم به ለእያንዳንዱ ህዝብ ኪታብ አውርዶ በዛ ይመራቸዋል። ይሄ ኢናያ ነው። ኢናየቱላህ Subhanahu Wa Ta'ala ለልخلق ለፍጥሮቹ አላህ Subhanahu Wa Ta'ala ትኩረት መስጠት አላህ እንድናመሰግን ያደርጋል። ይሄ ደግሞ الثاني ሁለተኛው العلم بحكمة الله تعالى የአላህንም ጥበብ እንድናውቅ ያደርጋል። في شرعه በህጉ በድንጋጌው ላይ ጥበቡ حيث شرع لكل قوم ما يناسب احواله አጃኢብ ነው። ለእያንዳንዱ ህዝብ ከነሱ ሁኔታ ጋር የሚገጥም ህግ ነው ያመጣው። ከህዝቦቹ የእድገት ሁኔታ ከህዝቦቹ የስልጣኔ ደረጃ ከህዝቦቹ ማንነት ጋር ሊሄድ የሚችል ህግ ነው ያመጣው። ስለዚህ ተውራት ለሙሳ የሙሳ ህዝቦች ሊመጥናቸው የሚችል የሚሆን ህግ አወጣ። ለኢሳ ደግሞ እንጂልን ሰጠ። ረሱል ሰለላሁ ዐለይሂ ወሰለም ሲላኩ ደግሞ ቁርአን ሁሉም እንደ ሙናሰባው ማለት ነው። ይሄ የአላህ Subhanahu Wa Ta'ala ሕክማ ነው። كما قال الله تعالى لكل جعلنا منكم شرعة ومنهاجا ለእያንዳንዱ جعلنا አድርገናል منكم ከናንተ ከህዝቦች ማለት ነው። ሁሉንም አሁን منكم እዚህ ማለት ነው። አጠቃላይ ኡመሞችን ነው። አላህ Subhanahu Wa Ta'ala በፊት የሙሳም ህዝቦች ሆኑ የረሱል ሰለላሁ ዐለይሂ ወሰለም ህዝቦች ለሁሉም ማለት ነው አድርገናል። ሽርዓተን ህግጋትን አድርገናል። የተለያዩ ህግጋቶች ወሚንሃጃ የተለያዩ አካሄዶችን ሚንሃጅ ማለት ሱነተንም ተብሎ ተፈስሯል። አካሄዶችን አድርገናል። ስለዚህ አንዳንዴ ነቢያቶች ጥሪ ያደረጉት አላህን Subhanahu Wa Ta'ala ወደ ማምለክ ነው። ሁሉም ግን አላህን Subhanahu Wa Ta'ala በማምለክ ላይ ወለቀድ በአትና في كل امه رسولا ان يعبدوا الله واجتنبوا الطاغوت ይሄ ነው አላማቸው የሁሉም መላእክተኞች። ይሄ ከመሆኑ ጋር ግን የሚሰግዱ ሶላት ብዛት የአንዳንድ ህግጋቶች ብዛትና ስፋት ግን ከኡመት ይለያያል ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ኡመት የሙሳ ህዝቦች የኢሳ ከዛም በፊት የነበሩት ሁሉም እንዳቅሙ እንደ ችሎታው ነው ህግ የሚሰጠው። እዚህ አንዳንዴ ሰፋ አንዳንዴ ጠበብ ሊል ይችላል። ይሄንን የሚያውቀው አላህ Subhanahu Wa Ta'ala ነው። الثالث ሶስተኛው ሽክሩ ኒዕመቲላሂ في ذلك እንግዲህ ለኛ መጽሐፍ ማውረዱ እኮ ኒዕማ ትልቅ ጸጋ ነው። ስለዚህ አላህ እንድናመሰግነው ይረዳናል። ቁርአን ባይኖር ሐዲስ ባይኖር ምን ይውጠን ነበር? ፈተና በበዛበት ዘመን ምን ይውጠን? ቀልባችን ድርቅ ሲል ወደ አላህ ኪታብ ወደ ቁርአን ባንመለስ የት እንገባ ነበር? ተርቀርን ቀረበ። ስለዚህ አላህን ማመስገን ያስፈልጋል። አንዴ ኢማናችንን እንድናድስ እንድናስተካክል የሚያግዙን ብዙ ነገሮች ስላሉ ማለት ነው። አራተኛው እንገባ ነው ኢንሻአላህ
እንግዲህ አጥሽ ጥያቄ በቁርአን ነስኽ ሲባል አንዳንዴ ቲላዋው ኑሮ አመሉ ነስኽ ሊደረግ ይችላል ቃሉ እያለ ግን ተግባሩ መንሱኽ ይሆናል የሚተገበረው ተግባር መንሱኽ ሊሆን ይችላል ወይም ደግሞ ናሲኹ መንሱኹም ይዛው ቁርአን ላይ ይቀመጥና መጀመሪያ የሆነ አንቀጽ ያወርዳል አላህ Subhanahu Wa Ta'ala ከዛ በኋላ ያችን አንቀጽ የሚሽር አንቀጽ ሌላ ያወርዳል ሁለቱም ተቀምጧል ስለዚህ ያኛው በዚህኛው አንቀጽ መንሱኽ ነው እንላለን የቁርአን ላይ ያለው ሁኔታ በዚህ መልኩ ነው ያለፉት ኪታቦችን በሚመለከት አሁን እያወራን ያለነው እነሱ ከቁርአን ጋር እንዳለው ናስኽና መንሱኽ ዝርዝር ነገር ማውራት ባንችልም የመጣልን ነገር ስለሌለ ቁርአኑ ሲላክ ቁርአኑ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ተልከው ቁርአን ሲወርድላቸው ፊት የነበረው ህግ አገልግሎት ዘመኑ አለቀን ማለት ነው በቃ ሌላ ምንም ነገር የለውም ግልጽ ነው አይደል ያ አገልግሎት ዘመን አላህ Subhanahu Wa Ta'ala እስከዚህ ድረስ ብሎ ገድቦታል የነብዩ ሰለላሁ ዐለይሂ ወሰለም hatta ሪሳላቸው እኮ ብዙ ነቢያቶች በኒ እስራኤል ተገድቧል ለሆኑ ህዝቦች ነው የሚላኩት ከዛ ውጭ ላላ ይመለከታቸው ረሱሉ ሰለላሁ ዐለይሂ ወሰለም ብቻ ናቸው ቁል ኢኒ ምንድነው ቁል ያ አዩሃ الرسول ምንድነው የሚለው ኢኒ ረሱሉላሂ ኢለይኩም ጀሚዓን እኔ ወደ ሁላችሁም ለአጀሙም ለአረቡም በአጠቃላይ ለሰው ልጆች መላእክተኛ ነኝ በላቸው የተባሉት ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ስለዚህ አንደኛ አጠቃላይ ነው ሪሳላቸው መጽሐፋቸው መጨረሻው ዘመን እስኪመጣ ድረስ ወይም የመጨረሻ ኪታብ እንደመሆኑ መጠን አገልግሎቱ ረጅም ሰፊ ይሆናል ስለዚህ ያለፉ መጽሐፍቶችን ነስኽ የምናወራው ከቁርአን መላክ ወይ መምጣት ጋር አያይዘን ነው እሱ ይቆማል በዛ በኪታቡን እናምናለን ከአላህ ለመውረዱ በዝርዝር መስራት ግን አይገባም ለረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት لو كان موسى حيا ما وسعه الا اتباعنا ሌላው ይቅርና ሌላው ቀርቶ ሙሳ አሁን በህይወት ቢኖር አሉ ሙሳ ሞቷል በህይወት ቢኖር ግን ما وسعه الا اتباع እንግዲህ ሙሳ ተውራት ተሰጥቷል እኔን ከመከተል ሌላ የሚሰራው ነገር የለም እሱ እንኳን ቢኖር ማለት ነው ሙሳ ተውራት ተሰጥቷል አዎ አይቻል ኢሳ መጨረሻ ዘመን ላይ ይወርዳል አኺር ዘመን ላይ ኢሳ ይወርዳል هذا من اشراط الساعه الكبرى ተትልልቅ የቂያማ ቀን ምልክቶች ውስጥ የሚካተት ሲወርዱ ግን በእንጅል አይደለም ይፈርዱት በዙ በቁርአንና በሐዲስ ለምን የሳቸው አገልግሎት እዛው መጨረሻ በሳቸው ሰዓት ነው ያለቀ ቁርአኑ ሲላክ አብቅቷል እሳቸው ሲወርድ በነብዩ ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ኡመት በዛ ነው የሚያገለግሉት ማለት ነው አላሁ አለም رابعا አራተኛው من اصول الايمان ወይ من اركان الايمان ከእምነት መሰረቶች ውስጥ የምናየው አልኢማኑ بالرسل ያው እንግዲህ ስለ መጽሐፍቱ ስናወራ የመጽሐፍቱ ባለቤቶች ወይም የወረደላቸው አካላቶች መልእክተኞች ናቸው በመልእክተኞች ማመን ማለት ነው በሱን እናያለን ኢንሻአላህ الرسل جمع رسول رسول የሚለው ቃል ረሱል ለሚለው ብዙ ቁጥር ነው አንዳንዴ እንግዲህ ሙፍረድና ጀም ቃላቱ ሙፍረዱ ብዙ ይሆንና ጀምኡ ያላንስ ይችላል አሁን ዋውን ስንጥለው ምን ሆነ ጀም ሆናል رسل የሚለው ጀም ነው ብዙ ቁጥር ነው ረሱል ታል ደግሞ ዋው ሲገባ አንድ ነው አንድ መላእክተኛ ማለት ነው ስለዚህ የጀም አደራረግ እንግዲህ ሁሉ ጊዜ ሬጉላር አይሆንም በተለመደው መልኩ አይሆንም بمعنى مرسل رسول ማለት የተፈለገው እንግዲህ ሙርሰል ማለት ነው የተላከ ማለት ነው አይ مبعوث بإبلاغ شيء
ሙርሰል ማለት ደግሞ የሆነን ነገር በማድረስ የተላከ ማለት መብዑስ አላህ Subhanahu Wa Ta'ala የሆነን ነገር እንዲያደርስ የቀሰቀሰው የላከው አካል ማለት ነው ረሱል ማለት ሙርሰል ሙርሲል ሳይሆን ሙርሰል ሙርሲሉ ማን ነው ሙርሲል ምንድነው ላኪ ነው አይደል ሙርሰልስ ተላኪ ስለዚህ ሙርሰል ነው የሚባለው ሙርሰሊን ነው ምን አላህ Subhanahu Wa Ta'ala ሙርሲል የሚባለው والمراد هنا رسل ሲባል ያው ፍቹን ነው ቅድም የነገረን እዚህ ቦታ ላይ አሁን የተፈለገው من اوحي اليه ወደሱ ወህይ ወይ መልእክት የወረደለት ሰው من البشر ያው ማን የሚለው ብዙ ነገር ስለሚይዝ መላእክት ማን ሊባል ይችላል ሁሉንም ያካትታልና ከሰው ልጅ ወደሱ ወህይ የወረደለት بشرع በሆነ ህግ وأمر بتبليغه ያንን ህግ ደግሞ አድርስ ተብሎ የታዘዘ ረሱል ይባላል ይሄ ፈርቅ ያው ብዙ ጊዜ ያወራሉ ስለ ረሱል ስለሆነ የሚያወራው ነብይን አላመጣልን ካላመጣ ብዙ አንቸገር وأول الرسل نوح وآخرهم محمد صلى الله عليه وسلم የመጀመሪያው መላእክተኛ ኖህ ናቸው አንዳንድ ሰዎች ከኑ በፊት አሉ ብለው ሚጠቅሷቸው ሩሱሎች አሉ ግን ተገቢ ትክክል አይደለም ነው የሚሉት ለማለት ወሚኑ ሚን ኢብኑ ዑሰይሚ ለምን የሚጠቅሱት ደሊል አለ የመጀመሪያው ረሱል አደምን በሚመለከት ነብይ ነው አደም የሳቸው የአደም ሁኔታ ከሌሎቹ ነቢያቶች በለየት ባለ መልኩ ነው አላህ Subhanahu Wa Ta'ala ያስተማራቸው كل رسول نبي وليس بالعكس አይደል ሁሉም ረሱል ነብይ ነው ነብይ ሁሉ ግን ምን አይደለም ረሱል አይደለም ስለዚህ የመጀመሪያው ረሱል ኖህ ናቸው የመጨረሻው ደግሞ ረሱል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ይሄንን አስመልክቶ አላህ ሱረቱ ኒሳ ላይ قال الله تعالى من ይላል إنا أوحينا إليك እኛ ወደ አንተ መልእክት አስተላለፍን ወህይ ያወረድን ይላል ወደ ነብዩ መሐመድ ሰለላሁ ረቢ ወሰላሙ ዐለይሂ كما أوحينا إلى نوح ወደ ኑህ ወህይ እንዳወረድነው ይላል መጀመሪያ ያረጋቸው والنبيين من بعده ከሱም በኋላ ላሉት ነቢያቶች ብሎ አላህ Subhanahu Wa Ta'ala እንግዲህ ኑህን መነሻ አድርጎ ከዛ በኋላ ያሉት ነቢያቶች ጠቀሰ አንዱ ማስረጃ ይሄ ነው ያወሉ الرسل ኑህ ነው ለማለት አንዱ ማስረጃ ይሄ ነው ከቁርአን አያት وفي صحيح البخاري በሌላው ደግሞ በሐዲስ በቡኻሪ ውስጥ ያለ ሐዲስ ነው عن انس بن مالك رضي الله عنه كانس بن مالك ነው የተወራው አላህ ይወደድለትና في حديث الشفاعه ስለ ሸፋዓ የሚያወራው ሐዲስ ላይ ረዘም ያለሽ ሐዲስ ነው أن النبي صلى الله عليه وسلم ذكر ነብያችን አወሱ أن الناس يأتون እንግዲህ ያው ነገ የውመል ቂያማ ፀሐይ እጅግ በጣም በቀረበችበት ሰዓት ሰው ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ከፊሉ ወደ ጀነት ከፊሉ ወደ እሳት ሳይባል ሁሉም ፍርድ እየጠበቀ ባለበት በሐሳብ በጭንቅ በተሞላበት ሰዓት ሰዎች ተሰብስበው ምን ይሻለናል ይላል እስኪ ወደ አደም እንሄድ አላህ Subhanahu Wa Ta'ala እጁ የፈጠረው መላእክት ስጁድ እንዲያደርጉ ያደረገለት እንዲህ ሌላም የሚሉና ወደሱ ይሄዳሉ አደም ሌላ ዑዝር ያቀርባል ከጀነት ያባረራቸው የኔው ስራ አይደለም በቃ አላህ ዞሮ ለሱ አላህ Subhanahu Wa Ta'ala ወሰለ ወደ ኑህ ሄዱ ይላቸዋል ወደ ኑህም ይሄዳሉ ኑህም ሌላ ምክንያት ያቀርባሉ እንዲህ ይያሉ ወደ ነቢያቶች በተለይ እነ ኡሉል አዝም ሚን الرسل የሚባሉት ከኑህ በኋላ ያሉት ከሄዱ በኋላ እነሱም በቃ አይን ያልችልም አላህ Subhanahu Wa Ta'ala ተቆጥቷል እስኪ ወደ ሙሳ ሄዱ ወደ እያሉ ተቀባብለው ወደ ረሱል ሰለላሁ ዐለይሂ ወሰለም ይደርሳል ጉዳዩ ማለት ነው የሸፋዓ ጉዳይ ይሄ ሸፋዓቱል ዑዝማ የምትባለው ታላቋ ሸፋዓ ናት እና የዛን ሰዓት እዛ ላይ ምን ወሬ አለ ወያቱና
ذكر أن الناس يأتون إلى آدم ودادم يمتالو ليشفع لهم ያው እንደማለዳቸው ማለት ነው አላህን እንዲጠይቅላቸው فيعتذر إليهم عذر ያቀርባሉ አደም አለይሂ ሰላቱ ወሰላም ويقول ائتوا نوحا ይላቸው በቃ እኔ አልሆነም እስኪ ወደ ኑህ ሂዱ ይላቸዋል أول رسول بعثه الله አያችሁት أول رسول بعثه الله የመጀመሪያ መላእክተኛ አላህ የላከው ወደ ሆነው ኑህ ሂዱ ይላቸዋል ስለዚህ ይሄ ሁለተኛ ማስረጃችን ነው ማለት ነው የመጀመሪያ ረሱል ለመሆኑ እሱን የፈለጉት አሁን ያን ቂሷ ወይም ያን እንትን ለመተረክ አይደለም وذكر تمام الحديث ያው تمام الحديثን ያው አውስተዋል وقال الله تعالى في محمد صلى الله عليه وسلم እንግዲህ اول رسول ማን ነው ይያለን ነው ኑህን አይደል ማስረጃ ተከሱ آخر الرسول ማን ነው محمد صلى الله عليه وسلم ናቸው ስለሳቸው አስመልክቶ ደግሞ አላህ ምን አለ ما كان محمد أبا أحد من رجالكم محمد ከወንዶቻችሁ የማንኛችሁም አባት አይደለም ዘይድ የሚባል የረሱል ሰለላሁ ዐለይሂ ወሰለም መውላ ነበር ዘይድ ብን መሐመድ እያሉ ይጠሩታል ረሱል ሰለላሁ ዐለይሂ ወሰለም መውላ ነው እና በኋላ ሌላ ሚስቱን ፈቶ ረሱል ሰለላሁ ዐለይሂ ወሰለም ካገቡ በኋላ ሌላ ነገር አወሩ የሚስት አገባ ምናምን ሌላ ብዙ ነገር ቀባጠሩ መቼም ችግር ያለባቸው ሰዎች ሁሉ ጊዜ እንደዚህ አይነት ነገር አለ አላህ Subhanahu Wa Ta'ala ምላሽ ሰጣቸው ما كان محمد أبا أحد من رجال محمد እኮ ከወንዶቻችሁ ያንኛችሁ አባት አይደለም ልጆቻቸው ወንዶቻቸው ሞተዋል አይደል በልጅነታቸው አይደል በሰዓቱ ያሉት ሴቶች እንጂ ወንዶች አሉ ትልልቅ የለው ከወንዶቻችሁ ውስጥ የማንኛችሁም አባት አይደለም ولكن ነገር ግን ረሱላህ ያላህ መላእክተኛና ወኻተመ ነብይ የነቢያቶች መደምደሚያ ነው እዛ ሁሉም ሊአባይ ዘይድ ኢብኑ መሐመድ ምናምን ያላላ ለባባቶቻቸው ጥሯቸው ብሎ አላህ Subhanahu Wa Ta'ala ይሄን ነገር የጉድፈቻ ምናምን የሚባለው ነገር ይሄን ነገር ጣጣ ያነሳሉ ስለዚህ አሁን የፈለግነው መሐል ሻሂዳችን ምንድነው ولكن رسول الله وخاتم النبي ያላህ መላእክተኛና የነቢያቶች መደምደሚያ ወይ መቋጫ ናቸው የሚለው አዛን ማዝን ካለ መነሳት ይችላል ولم تخلو أمة كنية عندتم أمة أقلل أتاك من رسولي كملاكتنيا يقلل أمة إلا ملاكتنيا التلاكلت أمة إلا يبعثه الله تعالى بشريعة مستقلة إلى قومه الله سبحانه وتعالى راس بشالة هيك شريعة وده حزبوچو يميلكو عندم أمة كملاك يقلل يلم كلهم أمة تلك أو نبي وإم نبي يوحى إليه بشريعة من قبله قال بألفت سوى الشريعة وحي ميورد الله نبي بيهون انجي من لاكلت بيهون انجي عند أمة على قلل ليجددها رسول سيبان هون عند ያችን ያለፈች የነብይ ፈርቅም የተተክ ለአዲስ ሸሪዓት ሙስተቂለ ራሱን የቻለ ህግ አስይዞ የሚልከው መላእክተኛ ማለዛን ራሱን የቻለ ህግ ራሱን እንደዛ አው ኢላቀው ወደ ህዝቦቹ ማለት አው ወይም ደግሞ ነብይ ማለት ወለም ተخلو ኡመቲ ሚን ነብይ አግላ አታቀ አንዲትም አግላ አታቀ ከምን ከነብይ يوحى إليه وحي يورد
بشريعة من قبل كالسؤال الله ملك ويولد بشريعة مستقلة የነብይና የረሱል ልዩነት ለምሳሌ ለዛም ሲባል በአብዛኛው በኑ እስራኤል ሚላክላቸው ነቢያቶች አብዛኛው መጽሐፋቸው ምንድነው ተውራት አያች ነቢያቶች ማለት ነው ነቢያቶች አብዛኞቹ ነቢያቶች ተውራት ነው ስለዚህ ነብይና ረሱል ልዩነቱ ረሱል ማለት አዲስ ሙስተቂል የሆነ ህግ ሸሪዓ የሚሰጠው ነው ነብይ ከሆነ ግን ባለፉት መላእክተኞች ነቢያቶች ወይም ሩሱሎች ያንን ተጅዲድ ለማድረግ ያንኑ ተመሳሳይ ህግ የሚመጣላቸው ምንድነው ስራው መጀደድ ነው ማደስ ተጅዲድ ማድረግ ነው እያለን ነው በዛው ስለዚህ ወለም ተፍሉ ኡመቱ ሚን ነብይን እንደማለት ነው ይውሃ ኢለይሂ ወደሱ የሚወርድለት በሸሪዓቲ መን ቀብለው ከሱ በስተፊት ባሉት ሸሪዓ ለምን ይጀድዳ እንዳድስላቸው قال الله تعالى ስለዚህ ሁሉም ነብይ ሁሉም ኡመት ረሱል ያልተላከለት የለም ወይ ነብይ ያልተላከለት የለም ነው አሁን የተፈለገ ያለው ይሄን አስመልክቶ አላህ ሱረቱ ነህል ላይ ወለቀድ بعثنا في كل امه رسولا አላህ ምሎ ተህቂቅ አስገብቶ ነገሩን አጠናክሮ በእያንዳንዱ ህዝብ ላይ መላእክተኛ ልከናል ስለዚህ አንድ ኡመት መላእክተኛ ያልተላከለት የለም እንደማለት እነዚህ መላእክተኞች አን ይዕቡዱላህ ወጅተኒቡ الطاغوت አላህን በብቸኝነት አምልኩ አላህ ውጭ የሚመለኩ ጣዖቶችን ራቁ የሚሉ መላእክተኞችን ልከናል ስለዚህ ኡመት ለም ተخلو ኡመቱ من رسول የሚለው ደሊል ይሄን ያመጡ ነው وقال تعالى وإن من أمة إلا خلا فيها نذير وما من أمة እንደማለት አንድም ህዝብ የለም إلا خلا فيها نذير በሷ መላእክተኛ አስጠንቃቂ ያለፈባት ቢሆን እንጂ አስጠንቃቂ ያላለፈባት ኡመት የለችም ማለት ነው وقال تعالى إنا أنزلنا التوراة እኛ ተውራትን አወረን በማን ላይ ያው ተውራት የወረደው ሙሳ ነው አይደል فيها በውስጧ በዚች በተውራት ላይ ሁደን መመሪያ አለ ሲሆን ወኑሩን ብርሃንም ሰዎችን ከጨለማ ወደ ብርሃን ያሳያል ሐቅ እንግዲህ ብርሃን ነው ኑር ነው يحكم بها النبيون ነቢያቶች በዚች በተውራት ይፈርዳሉ الذين حسن اسلامهم الذين اسلموا ማለት ይላሉ አብዛኛው ሙፈሲሮች የነሱ እስልምና ከተከታዮቻቸው እስልምና እጅግ የተሻለ የሆነ ማለት ለአላህ Subhanahu Wa Ta'ala እጅና እግር የሰጡ ማለት ነው الذين اسلموا ሙስሊም የሆኑ ማለት ብቻ አይደለም ነቢያቶች ሙስሊም ማናቸው ከዛም ያለፈ እጅና እግር ለአላህ የሰጡ الذين حسن اسلامهم من اسلام غيرهم ይላል الذين كمل اسلامهم من اسلام غيرهم የነሱ እስልምና ከሌሎቹ እጅግ በጣም የተሟሉ የሆኑ ነቢያቶች ማለት ነው ይላል እነሱ የሚፈርዱበት ለማን للذين هادوا እነዛ አይሁድነን ለሚሉ ሰዎች ፍርድ የሚሰጡበት ነቢያቶቹ ናቸው ፍርድ እንግዲህ በዚህ በተውራት የሚፈርዱላቸው አይሁዳ ይሄ ቃሉ አንዳንዶቹ እና ሁድና ኢለይክ ከሚለው ቃል የመጣ ነው ወደ አላህ ወደ አንተ ተመልሰናል ከሚለው ንግግር የመጣ ነው ተመለሰ ማለት ነው ተመላሾች ወደ አላህ Subhanahu Wa Ta'ala ለመመለስ የፈለጉ ማለት ነው አስለን ማዕናውን ነው እያወራን ያለ ነው እንጂ አሁን ያሉበትን ተጨባጭ አይደለም ቁርአን ተልኳል ይቀበል ሲሉ ያው ከኢስላም መምጣታቸው ተረጋግጧል እሱ ማን ነው ሱረቱ ማኢዳ ነው እንደሚለው ፋጢር ነው እርግጠኛ ነህ ጀዛከላሁ ኸይር ወይ ምን ኡመቲን ኢላ خلا فيها نذير የሚለው እንግዲህ ታይፕ ስህተት ሊሆን ስለሚችል ቼክ አድርጉት ፋጢር ነው እንጂ ማኢዳ ላይ አይደለም እያለን ነው አህመድ ጀዛከላሁ አህሰነላሁ ኢለይክ والرسل رسل
ፋጢማ ታይፍ በእነኒ ሱራውን ሲጽፉ ያስተስተሉ ተውራት ለብዙ ነብያቶች ነው የተሰጠው። ተውራት ያው ሙሳ ነው አስሉ የተሰጠው። ከሙሳ በኋላ ብዙ ነብያቶች በእስራኤል ላይ ተልከዋል። ግን እንትናቸው የሚጠቀሙት ማን ነው? ተውራት ነበር ይህም ቢሃ ነብዩ እኮ ይህክሙ ቢሃ ነብዩ አሁን ላልነውም እኮ ደልይ እየገራ ነው አልነኮ ነብያቶች ማለት ባለፈው ኪታብ ያንን ኪታብ ተጅዲድ ለማድረግ የሚላኩ ናቸው አለ። ስለዚህ አስሉ ተውራት የወረደ ለማን ነበር? ለሙሳ ነው አይደል? ከሙሳ በኋላ ብዙ ነብያቶች ተልከዋል። ማንን እየተሰጡ? ተውራትን እየተጠቀሙ ማለት ነው። ስለዚህ ይሄው ራሱ በወህይ መልኩ ለነሱ ተልኳል። ቅድም ያልኩትን ቁርአኑ ያጠናከረው ይህኩሙ ቢሃ ነብዩ ነው የሚለው ብዙ ነብያቶች ናቸው ማለት። ስለዚህ ተውራትን በኑ እስራኤል ላይ አብዛኛው ብዙ ነብያቶች ናቸው እኮ የሚላኩ ብዙ በርካታ እንደ ቦታው ተውራትን ተጠቀሙበታል። ተውራትን ለነሱም ተሰጥቷል። ስለዚህ ነብይ የሚባለው ይላሉ አንዱ ታሪፍ ሲያደርጉ በሸሪዓት ሙስተቂል ያልተሰጠ ነው ይላሉ። ባለፈው ሸሪዓ ተጅዲድ እንዳረግ የተላከ ነው። ረሱል ግን ሸሪዓ ሙስተቂል አለው ይላሉ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ቁርአን አለ፣ ተውራት ለሙሳ፣ ኢንጂል ለኢሳ እያል ሌሎችም በዚህ መልኩ ረሱል ካል ሙስተቂል ለሆነ ህግ ይወርድለታል የሚለውን ሐሳብ ያጠናከረልን ነው። ወሩሱሉ ሩሱል የሚባለው እንግዲህ ሩሱሎች ያው ጀማኡ ረሱሊን ነው ብለናል። በሸሩን ሰው ናቸው። ያው መላእክት አይደሉም ሰው ናቸው። አሁን የተፈለገው መላእክት ረሱል አለ ወይ? አው ካላ ይላካል ወደ ነብያት ወደ ህዝቦች ወደ ነብያቶች። በሸር ሰው ናቸው። መخلوቁና አላህ የፈጠራቸው ናቸው። እንግዲህ ሰው ከሆኑ ያው መخلوቅ ናቸው አይደል? ليس لهم من خصائص الربوبيه የጌትነት መለያ የላቸውም። መደድ ያ ረሱላህ ሰዎች እንግዲህ የላቸውም። እንዳይነት ነገር አይሰጡም። ليس لهم من خصائص الربوبيه የጌትነት መለያ የላቸውም ሩሱሎች። والالوهيه የአምልኮት መለያ እንዲመለኩ የሚያደርግ ነገር የላቸውም። እንግዲህ ሰው ናቸው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከተል የሰሩትን መስራት ያዘዙትን መታዘዝ እንጂ ለአላህ የምንሰጠውን አምልኮት ለነብዩ መስጠት ይሄ ነብዩን መውደድም አይደለም መከተልም አይደለም። አንዳንድ ሰው ሲምል ነብያችንን የሚል ሰው አለ። አይቻልም። የምትምለው በፈጣሪ ነው። ረሱል አይደለም የፈጠሩት አላህ Subhanahu Wa Ta'ala የነብዩም ፈጣሪ አንተም አላህ። ስለዚህ ወላሂ ማለት ካለብህ ወላሂ መማልክ አለብህ ካስፈለገ ወላሂ ነው እንጂ ወላሂ ነብይ የሚል ሰው አለ። ይብለልክ አምላኩንና ረሱልን የማይለይ ማለት ላ አይባልም። ሽርክ ነው ብሏል ነብያችን ሰለላሁ ዐለይሂ ወሰለም። من أشرك ምንድነው من حلف بغير الله فقد أشرك أو كفر። ስለዚህ የሽርክ ተግባር የአምልኮት ተግባር ለነብያቶች ማድረግ ተገቢ አይደለም። ነገ ሁሉ ቀላቢ ይባላል። ቀላቢ ናቸው። ሩብያ እኮ ነው ይሄ ሪስክ እኮ ሩብያ ነው አይደል? የጌትነት ስልጣን ነው እኮ ይቀልባሉ ነብዩ ሰለላሁ ዐለይሂ ወሰለም። እሳቸውም ቀላቢ አላህ ነው፣ እኛም ቀላቢ አላህ። ቀለብ ከረሱል አይጠየቅም ከአላህ فابتغوا عند الله الرزق لا عند غيره ማለት ነው። ይሄው ጃር መጅሩሩ ሲቀደም ወይ عند الله ብሎ መፍዑሉን አስቀድሞ ማስቀደሙ ሐስርን ይጠቅማል ይላል። የናሁ የቋንቋ ሰው فابتغوا عند الله فابتغوا الرزق عند الله ነበር አካሄዱ እንደዛ እኮ ነበር። فابتغوا عند الله ብሏል። አላህ ጋር ብቻ ካላህ ብቻ ሪዝቅን ፈልጓል። ከሌላ እንዳትችል ነው። ኢያከ ነዕቡዱ ማለት ላ ነዕቡዱ غيرك እንደምንለው። ስለዚህ ይሄንን መለየት አለብን ያ ጀማዓት الخير። ሰው ተቀላቅሎበታል። ነብዩን መውደድና ረሱልን መውደድና መከተል ጋር አልገባው። አንዳንዱ ሰው የአምልኮት ነገር ወደ ረሱል ሰለላሁ ዐለይሂ ወሰለም خذ بيدي يا رسول الله ይላል። ምንድነው ይሄ? خذ بيدي እጄን ያዙኝ። ከየት ነው የሚይዙ ያንተ ልጅ? አሁን እዛ አሉ እንዴ? አርሂቡ ነብይ አርሂቡ ይባላል። ከየት ይምጡ? እሺ ረሱል ሰለላሁ ዐለይሂ ወሰለም አርሂቡ ነብይ አርሂቡ እያልኩ እያለቀሱ ይሏል። ብታለቅስ ስለምን እንደማታለቅስ እንኳን እንባ እንዴት ይመጣልሃል? አርሂቡ ነብይ ይመጣልስ
ቢድዓያ ሰራ መውሊድ አሂቡ ነቢ አሂቡ እሺ በሩን ከፈተርኩላችሁ ላ ኢላሃ ኢላ እንደው በግነው እንደ የሰበሰቡት ሰዎች ነብዩ ሊገቡ ነው ተብሎ በሩን ከፈቱት ይባላል ከየት ነው የሚገቡት ይሄ ረሱል ሰለላሁ ዐለይሂ ወሰለም ሙተዋል ተቀብረዋል መዲና ነው ያለው ይሄን ሰው መለየት አልቻለም ይሄ ምንድነው እሳቸው ለምንድን ነው የሚመጡት هذا الحبيب مع الاحباب قد حضر الى አንደኛቸው አሊም ተብዬ እኮ ነው ትልቅ አርገው የሚያስቡት ሰው هذا الحبيب مع الاحباب ይሄ ወዳጃችን ረሱል ማለት ነው نعم ሐቢባችን ናቸው مع الاحباب ከወዳጆች ጋር قد حضر መጥቷል መውሊዱ ላይ አለ ይሄ ብቻ ይገርማችኋል وسامح الكل ما قد مضى وجرى ሁሉንም ያለፈውንም የወደፊቱን ወንጀል አውፍ ብሏል ومن يغفر الذنوب الا الله الله ውጪ ደግሞ ወንጀልም የሚምር አለ ነብዩ አውፍ ብሏቸዋል ይላል ረሱል ሰለላሁ ዐለይሂ ወሰለም እኮ አላህን አውፍ በለያሉ የሚጠይቁ ናቸው ስለዚህ ይሄን መለየት አለበት ሰው የሚያመልከውን የሚከተለውን መከተል ማምለክ የሚለውን ነገር መለየት አለበት ይሄን ነው ሊጠቁሙ የፈለጉት ሼኹ ረሂመሁላሁ ተዓላ والرسل بشر سوناچو مخلوقون الله يفطراچو ليس لهم من خصائص الربوبيه የጌትነት ደረጃ ስልጣን መለያ የላቸውም ወልኡሉሂየት ያምልኮት መለያ ለነሱ አልተሰጠም شيء ምንም አልተሰጠም قال الله تعالى النبي محمد صلى الله عليه وسلم الله ስለ ነብዩ መሐመድ ሲናገር وهو سيد الرسل نعم የሩሱሎች ሁሉ አይነታ አለቃ ናቸው ረሱል ሰለላሁ ዐለይሂ ወሰለም ግልጽ ነው انا سيد ولد ادم ولا فخر ብለዋል እኔ የአደም ልጆች አይነታ መሪ ነኝ ይሄን ስላችሁ ለጉራ እንዳይመስላችሁ ዋማ ቢኒዕመቲ ረቢከ فحدث الله የሰጣቸውን ጸጋ ከማውራት አንፃር ይሄንን የሩሱሎች ሁሉ አይነታ የሆኑትን ረሱል ሰለላሁ ዐለይሂ ወሰለም واعظمهم ታላቅ የሆኑትን ደረጃቸው አላህ ዘንድ ትልቅ የሆነውን መላእክተኛ እንዲህ እንዲሉ አዟቸዋል ምን እንዲሉ قل بل يا نبينا محمد لا املك لنفسي نفعا ولا ضرا እኔ ለራሴ ለነፍሴ ጥቅምና ጉዳትን መቆጣጠር አልችልም ባላችሁ በቃ አቅምህን ይወቁ ሰዎች እያመለኩ ነው ሌላ ነገር ይሰጡሃል لا املك لنفسي نفعا ولا ضرا ለራሴ ለነፍሴ መጥቀምና መጉዳትን አልቆጣጠርም الا ما شاء الله الله يشاء ካልሆነ በስተቀር الله سبحانه وتعالى የሚሻው ካልሆነ በስተቀር ولو كنت اعلم الغيب يروق مستر موق بهون نورو ባላቸው لستكثرت من الخير ብዙ ነገሮች መልካሞችን አበዛ ነበር وما مسني السوء መጥፎም ነገር አይነካኝ غيب የሚያቅሰው እንዴት አድርጎ መጥፎ ይነካዋል ችግርም አይደርስብኝ የሆነ ነገርም አይመጣም ለምን ስለማቅ እንዲህ ቢሆን ኖሮ ባላቸው ኢን አና ማአና እንደማለት እኔ እኮ አይደለው ኢላ ነዚሩን አስጠንቃቂ አስፈራሪ ወበሺሩ አብሳሪ ለቀውም ይኡሚኑ ለሚያምኑ ህዝቦች የማበሰብ እንቢ ያሉ የካዱትን ማስጠነቀቅ ህዝቦች ነብይ እንጂ ሌላ አይደለም ብለህ ግልጽ አድርገህ ማንነትህን ንገራቸው ለምን ሰው ተቀላቅሎበታል እንደንዴ አላህና መላእክተኛው መለየት እየተቸገረ ነው አላህን ቢጣራ መላእክተኛውን ቢጣራ ሁለቱም እኩል የሚመስለው ሰው ስላለ በግልጽ ይሄን አሳውቅ ይያለ ነው አላህ وقال تعالى በላጭ አሁንም በሌላ አንቀጽ قل اني በላቸው እኔ لا املك لكم ضرا ولا رشدا እኔ ለእናንተ ጉዳትን ሆነ ቅናቻን አልቆጣጠርላችሁ ማጉዳትን ቀናን ነገር የሚሰጣችሁ ሮሽድን ቀጥታን የሚመራችሁ አላህ ነው በላቸው قل بلاچ اني لا يجيرني من الله كالله ቅጣት የሚያድነኝ የለም احد አንድ እንኳን ولن اجد من دونه ملتحدا ከሱ ሌላ መጠጊያም ምን ያላገኝም በላቸው መጠጊያው ወደ አላህ Subhanahu Wa Ta'ala ብቻና ብቻ ነው ብለህ በግልጽ ግለጽላችሁ ንገራቸው ይላል ስለዚህ ወተልሐቁሁም ነቢያቶች ወይም ሩሱሎችን ይጠጋቸዋል ይመጣባቸዋል ምን خصائص البشريه
የሰውነት መለያዎች ይመጣባቸው ሰው እንደመሆናቸው በጥብ የሰው መገለጫዎች እነሱ ላይ ይመጣሉ ለምሳሌ ሚነል መረድ በሽታ ሊሆን ይችላል ወልመውት ሞት ይመጣባቸዋል ወልሐጀቲ ኢለ الطعام والشراب ወደ ምግብና ወደ መጠጥ መፈለግ ይሄን ይመጣባቸው ሰው ናቸው ይበላሉ ይጠጣሉ وغير ذلك ሌሎችም ነገሮች ወደ እነሱ ይመጣል ይሄን አይተን አቆመዋል قال الله تعالى عن إبراهيم عليه الصلاة والسلام في وصفه لربه سلا إبراهيم الله سيورا ጌታውን ወስፍ ሲያደርጉ ስለ الله سبحانه وتعالى ሲናገሩ ነብዩላህ ኢብራሂም ሂካየተን عن قوله من إلى الله والذي ነብዩላህ ኢብራሂም والذي هو يطعمني እናንተ ከምታመልኩት የጠራሁ ነኝ እያሉ ሲናገሩ አላህ Subhanahu Wa Ta'ala የፈጠረኝ ሲቀር አሉ ማን ነው እሱ ያ እርሱ የሚመግበኝ አንቀጹን ላቁመው አብሽሩ ወይስቂን የሚያጠጣኝ የሚያበላኝ የሚያጠጣኝ ጌታዬ ሲቀር ወይዛ መሪቱ ስታመም ደግሞ فهو يشفي እሱ ነው የሚያድነኝ ስታመም አሉ ነቢያቶች والذي يميتني ثم يحيي ያ የሚገለኝ ሕያውም የሚያደርገኝ ይያሉ ይናገራሉ وقال النبي صلى الله عليه وسلم انما انا بشر مثلكم በሐዲስ እኔ እንደናንተው ሰው ነኝ አንሳ ከማተን ሰው እናንተ እንደምረሱት ሰው ነኝና እረሳለሁ فاذا نسيت فذكروني ስራሳ አስታውሱኝ ረስተሃል ብላችሁ ብለው በግልጽ ማንነታቸውን የሰውነት ባህሪያቸውን ሰው ላይ የሚመጣውን ነገር እኔ ላይ ይመጣል ብለው ገልጸዋል نكتفي بهذا القدر وصلى الله على محمد وعلى اله وصحبه وسلم والسلام عليكم ورحمه الله وبركاته